ማዳን እዩ። ኦሪት ዘጸአት ምዕራፍ 14 ቁጥር 13 ላይ ያለውን ኃይለ ቃል መነሻ አድርገን እንደ አምላካችን እንደ እግዚአብሔር መልካም ፈቃድ አብረን እንማማራለን። ቆሞ ለመናገር ደግሞም ቁጭ ብሎም ለመስማት የእግዚአብሔር የመንፈስ ቅዱስ አጋዥነት ያስፈልጋልና ለኔም ለታናሹ አገልጋይ ቃሉ ወደ እናንተ ማደርስበት ጸጋ እናንተም ደግሞ በምትሰሙት ቃል እንድታርፉበት እኔንም እናንተንም እግዚአብሔር ይርዳን ይርዳችሁ። እደግመዋለሁ፣ እንኳን አደረሳችሁ። ዛሬ እግዚአብሔር ለእናንተ የሚያደርጋትን ማዳን እዩ ይላል። ይህንን ኃይለ ቃል የተናገረው ሊቀ ነቢያት ሙሴ ነው። ሙሴ ማለት ከባህር ከውሃ የተገኘ ማለት ነው። ሙሴ በእግዚአብሔር ፊት ቅንነት የተገኘበት ነቢይ ነው። ሙሴ እግዚአብሔር በጠላት እጅ ያሳደገው ሰው ነው። ሙሴ በልቡ ትሑት ነው። ክፉዎች ወንድሙና እህቱ ቢያጉረመርሙበት እግዚአብሔር አሮንንና ማርያምን ስለ ሙሴ ፈንታ በለምጽ ያነደዳቸው ጻድቁ ሙሴን ስለነኩበት ነው። እግዚአብሔር ባሪያዬን ሙሴን አትንኩብኝ፣ እርሱ ከምድር ካሉት ሰዎች መካከል ለየት ያለ ለኔም ቅርብ የሆነ ሰው ነው፣ በልቡም ትሑት ነው ያለለት ሊቀ ነቢያት ሙሴ ከግማሽ ሚሊዮን በላይ ለሚበዙት በምድረ በዳ ለሚጓዙት ከሞት ከባርነት ለማምለጥ ፈራ ተባ እያሉ ከፊትም መከራ ከኋላም መከራ ለተደቀነባቸው እስራኤል ለተባሉ ሕዝቦች የተናገረ የማጽናኛ ቃል ነው። አሁን እስራኤላውያን ታሪኩን በየዓመቱ ስለምትሰሙ አጠር ባለ መልኩ ግን እስራኤላውያን በግብፅ ምድር 430 ዓመት በባርነት ኖሩ ይላል መጽሐፍ። እንግዲህ በባርነት ለዓመታት አይደለም ወገኖቼ፣ ለቀናቱ እንኳን መታፈን ይከብዳል። ለዓመታት አይደለም ለሳምንታት መራብ፣ ነፃነትን መገፈፍ፣ በተፈጥሮ ያገኙትን ሰብአዊ ጸጋ በማጣት መንትያ ልጆችን በሆዷ ያረገዘች ራሔል የተባለች እናት እንኳ እነሆ ፒራሚዱን ለመስራት አሸዋውን ከሲሚንቶ ጋር አገናኝታ እያቦካች እያለ የመውለጃዋ ጊዜ ደረሰ ይላል። ሁለት ልጆቿን ለመገላገል ስትል አስገዳጆቿንና አሰሪዎቿን እባካችሁ ፍቀዱልኝ፣ መውለጃ ይደርሷል፣ ምጥ መጥቷል፣ እባካችሁ ልጆችን ልውደድ ብላ ስትል የለም የለም፣ ይልቁንስ የልጆችሽ ደም ለፒራሚዳችን ውበት ይጠቅማልና እዛው ወልደሽ እዚያው እርገጫቸው ተባለች። ለአይምሮ የሚከብድ መከራ። እግዚአብሔር በተፈጥሮ ለሰው ልጆች የሰጠውን ጸጋ የገፈፈ የፈርዖን ቤተ መንግሥት አስገዳጅ የሆነ ክፉ ነገር በእግዚአብሔር ሕዝብ ላይ ያደረሰ። በማን ሕዝብ ላይ ያልኳችሁ? ይህች ዓለም ለእግዚአብሔር ሰዎች ለእግዚአብሔር ለተለዩቱ ምድርን እምቢ ብሎ ለሰማይ ከሰማይ ጋር ለተስማሙ እምብዛም መልካም አይደለችም። ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ ይላል። ምን አለባችሁ? ኧረ ከፍ አድርጉ። በየት እያላችሁ? በዓለም እያላችሁ አለ። ዓለም መከረኛ ናት አይደለም? በእናንተ በእኔ ላይ መከራ አድርሳለች። እኔ ድል አድርጌ አልፌአለሁ። እናንተ እኔን ያመናችሁ ደግሞ ይሆንላችኋል። እግዚአብሔር ቀን ቆጠረና ሕዝቡን ጎበኘ። እኛን የሚጎበኝበትን ጊዜ እግዚአብሔር ቅርብ ያደርግልን። በሰላም እኛን የሚጎበኝበት፣ በፍቅር እግዚአብሔር ምድሪቱን የሚጎበኝበት፣ በረድኤት ምድሪቱን እግዚአብሔር የሚጎበኝበት አይደለም ሩቅ እግዚአብሔር ቅርብ ያደርግልን። ብቻ እግዚአብሔርን እንጠብቅ ደግሞ
እስራኤላውያን ራሔል 2 ልጆቿን እዚያው ጨክና እንባዋን ወደ ሰማይ በእጇ ሰፍራ ወደ ጸባዖት መንበሩ ረጨች። የራሔል እንባ የጸባዖትን ደጅ አንኳኳ ይላል። ወገኖቼ ምድር ላይ የሚፈስ እንባ እንብዛም ጥቅም የለውም። ሰማይ የሚደርስ እንባ፣ የንስሐ እንባ፣ ምሕረት ከእግዚአብሔር ዘንድ የሚያሰጥ እንባ፣ እግዚአብሔርን አቤት የሚያስብል እንባ ኢትዮጵያውያን እንዲኖረን እግዚአብሔር ጸጋ ያብዛልን። አንዲት እናት እንባዋን ዘገነች፣ ወደ ሰማይ ረጨች። መጽሐፍ ሲናገር ምን አለ? ራሔል ስለ ልጆቿ መጽናናትን አልቻለችም፣ በሕይወት የሉምና። በሕይወት ስላሌሉ ስለ ልጆቿ አነባች፣ አለቀሰች። አዎ እግዚአብሔርም የራሔልን እንባ ተመለከተ፣ ጩኸቷንም ሰማላት ይላል። ይህን ጊዜ የፈርዖንን ቤት በእምነት ንቆ ተሰዶ የነበረው ሙሴ ዕብራውያን ምዕራፍ 11 ላይ ከቁጥር 23 ጀምረን ስንመለከት ሙሴ የፈርዖንን የልጅ ልጅ መባልን፣ የፈርዖንን ተድላውን፣ የቤተ መንግሥቱን ደስታውን በእምነት ናቀና ከእግዚአብሔር ሕዝብ ጋር መሰደድን መረጠ ይለዋል። ይህንን ሰው ከበግረኝነት እግዚአብሔር በቁጥቋጦ መሃል ሆኖ ሙሴን ወደ ተራራው ጠራ። ሙሴን የጠራ እግዚአብሔር ዛሬ እኔና እናንተንም ጠርቶናል። ምሕረቱንና ገጸ በረከቱን ወደኛ ይመልስልን። ከቃሉ ጋር ናችሁ? ሙሴ ከዚህ በኋላ የእግዚአብሔር ጥሪ ደርሶ ተራራው ላይ ደረሰ። የእረኝነት በትሩን ይዞ ነበረ። በዚያ በትር ከዚህም በፊት ግብፃውያንን አናታቸውን ገምሶበት ነበር። ስለዚህ እጁም በትሩም ደም ነበረው። እግዚአብሔር የያዝከውን በትር እንደ ያዝክ ፊቴ ቁም አለ። የእግርን ጫማ አውልቅ ይለዋል። ይሄ በሐዲስ ኪዳን ሲተረጎም በልብ ያለውን ክፋት አውልቃችሁ በእግዚአብሔር ፊት ቁሙ ማለት። ምቀኝነትን አውልቀን፣ ጥላቻን አውልቀን፣ ዘረኝነትን አውልቀን፣ ክፋትን አውልቀን፣ ይሄ ልብን ያገማ ያሸተተ ክፉ ነገራችን አውልቀን በእግዚአብሔር ፊት በየዋህነትና በእምነት እንድንቆም በእውነት የዛሬ ቁመታችን እንደርሱ ይሆንልን። እግዚአብሔርን አመስግኑት ባካቸው። ከዚህ በኋላ ሙሴ እንዴት ላድርጋለ? አሁን ወደ ፈርዖን ልክ ነው አለ እግዚአብሔር። ወደ ማን? ወደ ፈርዖን። አረ ፈርዖን እኮ ልበ ደንዳና ነው፣ አንተንም አያውቅም ሕዝቡንም አይለቅም። እንዴት አድርጌ አለ። እኔ ደግሞ አንደበቴ ኮልታፋ ነው። ወገኖቼ ብዙ